ናስቲ ና ለውትድርና ምልመላ እየመለመለ ነው። ሲጥርስ ግለጣው እስቲ አሃሃሃ ትፈልጊያለሽ አንቺማ ምርጥ ነሽ። እስቲ አሳርፍ በርሰን እስቲ አንዴ ተጠንቀቅ። ስትፈልግ ፓትሮሉን አንተ ይሰቃል። ና እኔ እኮ አገልግያለሁ በ97 ግዳጅን ተወጥቻለሁ። ተመላሽ ሰራዊት ነኝ እኔ። ውሸታም እዚህ ላይ ደረቴን ተመትቼ ነው የተመለስኩት። እርግጠኛ ነህ? እርግጠኛ ነኝ። አውልቀውስ ሱፍ እንዲሁም ተሰፍቻለሁ። አውልቀው እስቲ ጠባሳ ይለየል። የታል ጠባሳው የተሰፋው? ስውር ነው የሰፋው። ስውር ነው የተሰፋው? ኧረ አንተ በጣም ነው የምትቀልድ። ናውጣ ፓትሮን ናውጣው። የምጠውን ደረሻለሁ። መታጠፍ ነው ካደረስኩ። እሺ በቃ የምን መጥቻለሁ እንዴ? ነው የምርኝ እኮ ደርሻለሁ። በቃ እኔ ወይኔ እዚህ ሰፈር እንደምን ልቦታው እንዴ? ማን እንደሆነ ካላወቁ ምን ፖሊስ ነኝ እኮ የሰፈር ማን እንደሆነ ካላወቁ የሚገርም ስልክ ነው። ያበደ ስልክ እናንተ ሌቦች አይቻችኋለሁ። ፖሊስ ሞይን አላወቃችሁም። የታ ጓደኛ አንተ? ይኸው ጥቁር አብረን ወጣታል። ኧረ ይሄ ነው ዋና አንተ ነህ እንዴ? ወይ አንጉል ሞንገል ያ ወይ ሌላ ሀገር ሰው ጋር ተነካካኝ በእናትህ። ኧረ ሀበሻ ነው። አንተ ሀበሻ አይደለም አትነግረው። እውነት ታንዛኒያዊ ነው እኮ የሞዛምቢካዊ እኮ ነው ሲጀመር። ኧረ ሀበሻ ነው ሲጀመር። አንተ ብቻ ነው ሮጥኩ አይቻለሁ። ብቻ ነው ማንም አብሮ አልነበረም። ናይት ማንም አብሮ አልወጣም ሲጀመር። ባንዳ ማንም አብሮ ምን ማንነሽ ገብተህ ታሰራክ። ኧረ የዛሬው ጫት ይለያል። አንተ ተመስገን እንደዚህ አንጀፍጅፎ በሁለት ሰዓት ደረስን እኮ። አንተን ግን እንግዲህ በኋላ እንደዚህ አይነዳምሽ። በምርቃናም አቤ በራንሱ ወርዶ እኮ ነው ትዝ አይለኝም እኮ ያን በቃ ነው ሁሉ በራና ማይደረስ የለ እንውረድ። ካሰብንበት እንውረድ በቃ ተመስገን። እንዴ ተጎታችሁ ተሳቢው የለም ተሳቢው እንዴ ጉዱን ይጎስ ከሆነ አልመጣም ይጎተተው። አረ ጉዱን ግብረ ጉራቻ ላይ እኮ ሲነቀር አይቻለሁ። እኔ እኮ ቀስ ብሎ በራሱ ይመጣል ብዬ ነው ዝም ያልኩት። ሲጀመር እኛ ምን አገባን? እንኳን እኛ ጀረስን ራሱ ቀስ እየሰበርን እንጠብቀዋለን። በነገሩ እየጨበስን መጣ። እኛ ሲን ያለና እሱ ምን አገባን? ቀስ ብሎ የማይመጣ ቀስ ብሎ ይመጣ። በቃ ይመጣል ይደርሳል። እስከዛን ጨብስ ደንግጠ ምርቃ ነው እኮ ነው አፈር ብላ ወይ በዚህ ልወርድ አስደነገጥከኝ። እኔ ልወርድ ነበር። ሰላም ነው እንዴ? ስራ አሪፍ ነው። ሰላም ነው። ፓርኪንግ ዝርዝር ግን የለኝም። ይኸው አለኝ። እኔ ሙና ነው ጋሽዬ የምትረብሽ ሙና ነው። አንተ ምን አገባህ በሱ መኪና? ሲጀመር ቅድምም እኮ እያየሁ ነው ሂሳብ ሲከፈል 4 ነው ሽንት ቤት የተመላለስ። አንተ በቃ የራስን ተጋብዘህ ማተድ እኔ ደግሞ ማልሰራበት ጋሽዬ። እኔ እንደዚህ አይነት ሰው በጣም እያስጠለኝ ነው። እንዳሚር ተራጥቃችሁ ትመጣላችሁ። በቃ ምንም ሰው አታሰሩ ወይ እናንተ አትሰሩ። ድሃ ሲጀመር እናንተ ችጋራም ናችሁ ሁሌ። በቃ እንደዚህ እኮ ያስጠላል ጋሽዬ። ሙና ነው የምትረብሽ። አየሁ አይደል? እንግዲህ እንደዚህ አይደረግም። አየሁ አይደል? ተጋው ይሄን ደግሞ ከማስቲካ ብላበት ለራስ ለኔ 10 ብር ምን ያደርግልኛል? ጋሽ አሰጠኝ እሱ መቶ። እሺ ቴንክ ዩ ጋሽ። ሚዜዎች መጣችኋል። ሻማ አብሪው መጣል። ሙሽራው የታል? ዋናውን ትታችሁ እኔ ነው ሻማ አብሪው እኮ ነው ሙሽራው እኮ ነው። እኔ እኮ ነው ሙሽራው ጋሽዬ። አንድ ፍሬ ምን ማለት ነው እንደዚህ? አንድ ፍሬ ልጅ እኮ ቀንጭሮ ነው እንጂ እድሜ ኮርሶ በ2 ዓመት ቢበልጡት ነው እኮ ትልቅ ሰው እኮ። አንጭሬ ነው ንገሩት እንጂ አንጭሮ መጣጣና ምግብ እኮ ስለሌለ ነው። ለዚህ እኔ እንደዚህ አመኛ አልሰጥም። አክብሮት ነው እንጂ እንመጣለን። አክብሮት ይከበሩ እርሶ ሰውዬ ጭራሽ በጉልበት ነው የምትወስዳት። ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተም ያውቅ ደግሞ አለ ወንድሜ። በራቤ በጣም ይሳት ነው የደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ አልተግባባንም። ሲያስጠላ እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፏል ተብዬ እና መጀመሪያ ትነግሪኝ ነው ተረዳኝ። ታዲያ መልጭ ያላሽ ቁጭ ብል በቃ ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቀተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ። ምንም ያን ያህል አይደለም። ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፌ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለስ አለ። አባ እዛ ጋር ብር ጥለሻል።
በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ እንዴ እየመለሰልን ገንዘብ መለሰልን አንድ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው። ይሄ መልካም ሰውማ ኢንተርቪው ማድረግ አለብን። ይሄንን ብር ለመመለስ ምን አነሳሳ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች ይሄን በመመለስ ቆጭቷል። በጣም ቆጭተኛል። መቶ ብር አሰጠኝም ናስቲ እንኳን ደህና መጣህ። አንተ መሰልከኝ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት የመጣኸው? አሁን እኔ እንጋሽ። እስቲ እሺ ጎበዝ። ምንድነው የቋጠርክ ዛሬ ምግብ? አልጫ ሽሮ። ይኸው እዚህ አሁን የትምህርት ቤቱ ህግና ደንብ አለ። ተቋጥሮ የማይመጡ ምግቦች አሉ። አልጫ ሽሮ፣ ቦዘና ሽሮ፣ ይሄ ተጋቢኖ ሽሮ ፍትፍት ምናምን እዚህ አይቻልም። አንድ ተማሪ ስትበላ እንዳይ ይዘህ ከመጣህም ወደ ሽንት ቤት ተደብቀ በላ። እሺ። እና ምን ላመጣ ተማሪዎች እንዳያዩ። ምን ላምጣ? ምንም አይመለከተኝም። እንደዚህ አይነት ምግብ ይዘህ እንዳትመጣ ሁለተኛ። ወረ መታደላችሁ። በቃ አሁን እንሳ እንብለን ጀረበ። የኛም በኋላ እንብለው ነው የሳናው ነው። መጀመሪያ እኔ ይበላ ይገርም አንደኛውን ምሰው ቋጥር ያለው ምንድነው? ኢንቶ ቦምብ ነው እሱ። ጭብጦ ነው ቦምብ አይደለም። ምንድነው? ነጣላው ፈነደ ጭብጦ ነው እንዴ? አታ ምንድነው የሚሮጡት? ምን አሳያቸው? እሺ እግዚኦ እሺ ቦርሳ እስኪ ክፈተው እስኪ እሺ አፈር ብላ እና በሰጠው 30 ብር ፋልሽበት ጥጥት ነው ያደረኩት። መጣች ልጅቱ መጣች። ካልበሰው ቶሎ በል። ይሄን ደረበው አዲስ ነው የገዛሁት። ቶሎ በል እንግሊዝ ማፋ ብላ ማለት ነው። ልበስ እንዳትፈራ ማማዬ። የኔ ጣፋጭ አልጠፋሽም? ውይ አሁን ሰዓት የለኝም። ስልክ ያለ ስልክሽ አለኝ። በቃ ቲጂ ላይ ታገኘኛለህ። እናውራሽ። ቲጂ ላይ እናውራ። በቃ ቲጂ ላይ እናውራ። አሃ ሰውዬው ቸከሷን የጥላት ነው። እዚህ ቁጭ ያልክ ቸከሷ እዚህ ቲጂ ተቀጠረኝ እኮ ነው። ትዕግስት ጠላ ቤት እየጠበኳት እኮ ነው። ቲጂ ብለህ ነው? ቲጂ ጋር እንገናኝ ብለህ ነው? በቃ እዚህ እየጠበኳት ነው። ጠላ በቃ ሁኔታው ለኔ እና ቲጂ ጋር እንገናኝ ብለህ ነው? ቲጂ ጠላ ቤት ይዛት እዚህ መጠበቅ? አዎ እዚህ። አንተ ፋራ ደንቆሮ፣ ቲጂ ያለች እኮ ቲጂ ጠላ ቤት አይደለም ቴሌግራም ለማለት ነው። አንተ ቴሌግራም ነው እንዴ? ዞሮ ቴሌግራም ነው፣ ግን ለማንም እንዳትናገርሽ። አንተ ምን ተረጋጋ፣ ለማንም እንዳታወራ፣ በቃ እንዳታሳጠኝ ለማንም። ችግር እንዴት ነሽ? መልሼ ልደውልልሽ እንዳይቆጥርብሽ። እኔማ በዚህ በእናትህ ቤተ መንግስት የሆነ ቤት ውስጥ ነው ያለሁት። አንተ ብትመጣ ደግሞ ይዤ ብመጣ በር ላይ አያስገቡም። ስለዚህ በቃ ቴሌብር ላይ የሆነ ብር ትራንስፈር ላድርግልሽ፣ እዛው ከየመናሹ ጠላ ቤት ተመቻቻ አንቺ እዛው ማለት ነው። በቃ እሱ እያከክ ጠብቀኝ። ካልገባ ችግር የለውም። ቢያስገቡሽ አሪፍ ነበር። ቻው በቃ ቻው። ምንድነው እየጠራው ጆሮ አይሰማም? እንዴት ማነው ደግሞ አንተን ያመጣብኝ? ሴት አስተናጋጅልም እንዴት? ማናጀሩን ጥራልኝ። ሴት እንዲያስተናግደኝ ነው የምፈልገው። ይቅርታው እነሱ ስላልገቡ ነው። ምን ላምጣልሽ? እሱ የሽቶ ዕቃ የሚመስለውን ነገር አምጣው እስቲ። ይሄ ነው? አዎ ይሄ ስካይ ቮድካ ነው። ኧረ አውቃለሁ። በእናታቸው እኩል ምንድነው መጠጫ ምናምን ይዘና። እሺ ይሄው አባሉ ያው ላምጣልህ መጠጫ። ሴት የሌለበት ቤት እኮ ያው ምንድን ያልሽው ስሙ? ስካይ ቮድካ 2000 ብር ይያል 1500 ብር ይሁን 1200 ብር ምን 300 ብር 200 ብር ሊሆንም እኮ ይችላል። እንዳሽ አትፍራ። ተዝናና ዘናብ አንተ ሰባምጣልኝ። ምን አይነት በቃ ዛሬ ልታሳብደኝ ነው? እንዴት? እሺ አባዬ፣ ምን አይነት ቤት ውስጥ ነው የመጣው? በፈጣሪ ይቅርታ። ይኸው ምንድነው 7 ብሎ ይሁላ 0? ወይኔ ጉድ ሆንኩ። ኧረ ወይኔ ባልተፈጠርኩ። ሄሎ ወንድሜ፣ ኧረ ጉድ ሆንኩልህ። ኧረ ሞትኳት ወንድሜዋ። ማይጠጣውን ጠጣሁት። በህይወት ዘመን የመጣህበትን አትርሳ። ከጠላ ነው እንደዚህ ማግጬ እንደዚህ የሆንኩት ወንድሜ።
የሰው ልጅ መምጫና መሄጆ ይታወቅም ብራዘር። ምንም ቢሆን ምንም ነገር ላይ እንዳትከዳ ወንድሜ። በቃ አንተ የሚጠበቅብህ የሰፈሩን ሰው ሁሉንም ንገራቸው፣ ነጠላ ዘቅዝቀው ይምጡ። ምን ህይወት አለኝ እኔ? የት ይደርሳል የተባልኩት ልጅ ባጭር ቀረው ወንድሜ በማይረባ ነገር። ጠጥቼ ልቻለሁ እንጂ ፈጣሪ ሆይ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት ያስገባኝ በጣም አመሰግናለሁ። እንግዲህማ መፍትሄ ነው። እንኳን ከፍዬ ሳልከፍል ልብስ በጠብጥ ነበር። አሁንማ እንኳን ጠላና አረቂ ገና ፋብሪካውን ነው ትምህርት ቤት ውስጥ ማስገባው። ማን ይናገረኛል? ምንድነው የዘመመጠው ትምህርት ቤት? ይሄ ነው። አዎ ይሄ ጋሼ ኬሚስትሪ ታውቃለህ? ኬሚስትሪ እነ መምህር ደበሌ። አዎ እነ መምህር ደበሌ የሚያስተምሩት ይሄን እኮ ነው የሚሰሩት። የሆነ ሚክስ አድርገው ምናምን ጠብ እያደረጉ ይሄን እኮ የሚሰሩት በጠርሙስ በብልቃት ይቀናንሱ። ጠብ ሲያደርግ ደግሞ የተተወቃል የሆነ ጥቁር ነገር ይቀየራል። ይሄ እኮ ነው የሚሆነው። እና አሳይመንት ተልከን የሆነ አሳይመንት ሰርታችሁ ነው ብሎን ይሄን ሰርተን መጣ። አሳይመንት ነው ገብቷል። ገብተህ ልትሰራው ነው? አዎ አሳይመንት ነው። ገብ ሲያልቅ ምንድን ይጠጣል ነው? ሲያልቅ ነው ትምህርት ቤቱ ይጋያል ሲደባደብ